ሄሎ ሄሎ ወየ ብርቁ ደህና እንዴት ነሽ? አማን ነው አለሁ። እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ሰላም ነው። እንዴት ነህ አንተ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ ወይ? አለን እየበረታ ነው። ምንም አለን እንግዲህ ይዞኛል። እንዴት ነሽ? ዱዓ እያረክልኝ ነው። ዱዓ እያረክልኝ ነው ወይ? ጸሎቱን ሳልጨርስ ዱዓ ላድርግልሽ። ኧረ መስደርግ እንደዚያ ነው። ደህና ነሽ? ደህና ነኝ። እንዴት ነሽ? ምን አዲስ ነገር አለ? እኔ ጋር የለም ምንም አዲስ። ባለበት ነው ባለበት ነው። አንቺ ጋር ግን አይጠፋም መሰለኝ። አይ ሰላም ነው። ሰላም ነው። አይ እንኳን ሰላም ሆነ። እና እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ጥሩ። እንዴት ነው እባክሽ ነገሩ? እየሰማህ አይደል? እያየህ ነው። እኔ እንኳን ከነስልኬን ባትሪ ዘግቶብኛል። በዚህ ሰዓት እና ባትሪ አይዘጋም። በዚህ ሰዓት እና ባትሪ መዝጋት የለበትም። ባትሪማ እየዘጋብኝ ነው። በሌላ ስልክ ባልኛ ስልክ ነው ደርቤ የማወራ። እንዴት ነው መነጋገሪያ እየሆንሽ እኮ ነው። መነጋገሪያው እንግዲህ ቫይራል ወጣችሁ። አሁን ሚዲያው ሁሉ የሚያወራ እንደዚያ ነው። እና ትክክል ነው። ስራ ሲጠፋ እንደዚህ ሲሆን እየተባለ እና ይሄ ሁሉ ወጥመድ ግን የሰዎች ምን አረገቻችሁ? ይች ልጅ አሁን ማለት በዚህ ልክ መጨከናችሁ አታሎ ወስዶ እንደዚህ የሚደረግ ከዚህ በፊትም ታስታውሱ ከሆነ የተከበራችሁ ቤተሰቦች የሆኑ ሰዎች እንደዚህ እንስራ እያሉ ስም የማጥፋት አታሎ ወስዶ ሰዎች ሳያውቁ ራሱ ቪዲዮ ማንሳት ወር እንደዚህ ራሱ የሆነ ህግ አለው እና በተቻለ አቅም ደግሞ ውጤቱን ታሳቢ ያላደረግን ስነ ምግባራችን ራሱ ወዴት እየተሄደ እንደሆነ ስለዚህ ምናልባት ሙሉ የቴሌቪዥን ጣቢያው እንኳን አወቀ ባይባል ከዛ በፊት ያ መድረኩ የራሱ ሌላ ጥያቄ እንዳለው ታሳቢ በማድረግ ከዛ ውጭ ባለው ላይ ግን እነዚህ ጥቂት ሰዎች ብቻ ሊጫወቱት እንደሚችሉም ታሳቢ ያደርግ ዞሮ በዚህ ላይ የተታለለ የተሸወደ ሰው ከራሷ ጀምሮ አሁን ይሄ ኢንፎርማል የተሆነ ቶክ ነው። ታስቦ ታቅዶ የተደረገ እንኳን ቢሆን ወይ ሊሆን ምናምን ይችላል። ከዛ የንግግር ቅላጼዎችን ማወቅ እንችላለን። በዋናነት ብዙ ሰዎች ያስቸገራቸው ግን በውስጣቸው የቋጠሩት እሳቤ ከሱ ጋር የገጠመላቸውን የመውሰድ ነው እንጂ እውነቱን የመረዳት አይደለም። እንደ አጠቃላይ ደግሞ እንዳልኳችሁ ሁልጊዜም ጉባለች ኢትዮጵያ እንደሚናገረው አማራ ክልልን ያው በማዋረድ በተለያየ ቦታ ላይ አማራን ህዝብ የአጥቂነት ትርክት ተተርኮ እሱን የተጠቂነት ባህል አውርሶ ሲደረግ የነበረውን ጥፋት ሁሉና በዛ ልሳካላቸው ያሉ ጠላቶች በቤቱ ገዳዮችን ቀጥረው ያደረጉት እንደነበረ አውቀን ዛሬም አማራን ማጥፋት ኢትዮጵያን ለማጥፋት ዋና መሰረት ነው ተብሎ ትንሽ ትልቁ በቻለው አቅም ለጥፋት አማራ ክልል ላይ እየተረባረበ እንደሆነ ያሳየ ጉድ ነው። እዚህ ጋር የምናየው ሰው ነገሩን በኃላፊነት ተቀብለን ሰዎችን ከለየን በሚበጀው የማስኬድ ሁነትና እንዳልነው ነው። ይሄንን ሁሉ ነውር ሲሰሩ የኖሩ ሰዎች ዛሬም ተመልሰው ለዛ ጥፋት ተዘጋጅተው መምጣታቸው ሁሉ ሊገርመን ሊያስገርመን ሊደንቀን ይገባል። የዚች ልጅም ቢሆን በዚህ ልክ መታለልና ምን ማለት በጣም የሚያሳዝን ነው። ከዚህ እልቂት ላይ ብዙ የሚጣሩ ነገሮች አሉ። እዛ የተለቀቀ የተባለውንም ታዩታላችሁ። እሷም እንደምትለው እንግዲህ እኛ የሰራነው ሌላ ነው፣ እዚህ ጋር የቀረበው ሌላ ነው ይላል። መድረኩ ላይ ደግሞ ያለው ነገር ውሸት ታሪክ ነበር ከዚህ በፊት የሚቀርብበት ወይስ የእውነት ታሪክ ነበር ያ መድረክ? እዛ መድረክ ላይ ሲያቺ ጋዜጠኛው አብራ የምታለቅሰው ለምንድን ነው የሚሉና ብዙ የሚጣሩ ነገሮች አሉ። በዛም ይሁን በዚህ ግን ብዙ ውሸታም፣ ብዙ አታላይ፣ ብዙ ጥላት፣ ብዙ ሊያገዳድለን የሚሰራና ሲሰራ የኖረ በሽታ ወይም የኢትዮጵያ ችግር አምጪዎች ስላሉ ያንን መሰረት ያደረገ ነገሮችን ለማጣራትና አጣርቶ የመስማት ልምድ ላይ ልናተኩር ይገባናል። በስሚ ሮጦ ለጥፋት ከመሰለፍ ይልቅ ነገሮችን አጣርቶ በዛ ነገር ላለመጎዳት ራስን ለመጠበቅ ሲባል የማጣራት ልምድ ይኑረን። ከዛ ውስጥ እንዳለች እሷ የተናገረችበትን እስካሁን አላገኘሁም። ከደምቢ ዶሎ እንደሆነ የተናገረችበት እዛ ድራማ ተባለው ላይም አላገኘሁም። ነገር ግን ያ ቁስል እንዳለ በኢትዮጵያ ሕዝብ ውስጥ ስለሚታወቅ እሱን ሊቀሰቅስ የሚችል ሌላ ነገር መስሎ ግን በዛ ውስጥ የሆነና እሱን ኤግዛጅሬት እያደረጉ ደግሞ በየሶሻል ሚዲያ ላይ የሚደረገውን አሻጥር ታያላችሁ፣ ትሰማላችሁ።
በዛና በዚህ አያይዞ ጠያቂ ስለሌለ ሁሉም በስሜት በችግራችን ላይ ሌላ ችግር በመፍጠር እነሱ ስለሚያተርፉ እኛም ደግሞ ወደዛ በብሶት የመሄድ አይነት ልምድ ስላለ ለዛ ነው ብናጣራው ብዙ ነገር ይሆናል። ነገር ግን ከመቃየም ከመጠፋፋት ከመገዳደል በፊት መጀመሪያ ነገሩን እናጥራ፣ የማጥራት ልምድ ይኑረን፣ ሁሉንም እናጥራ፣ በባለቤት እንሁን። በተለይ እስከዛሬ ድረስ ደጋግመው ሊያጠፉን ሰርተው ሳንጠፋ የቀረን ሰዎች የእነዛን ጠላቶቻችንን በግልጽ እስካወቅናቸው ድረስ ደግመው እኛን እንዲያጠፉ እድል መስጠቱ ተገቢ አይደለም እና ልጅቱ የምትለውን በዚህ መልኩ እንድታዩት ነው የፈለግኩት። አብራችሁ ሁኑ። ስሚ እንጂ ምንድን ነው ግን እኔ አልገባኝም እኮ ማርያምን። አንድ ቀን ማታም በቃ አልነገርሽም። እነሱ እኮ አጥፍተውታል በስህተት ስለሆነ እነሱ ቢያጠፉትም እንትን አለ እኮ የዚህ ዕለት ማታ እንደዚያ እንደ ተደዋወልን። ከዚያ በበነጋው ጠዋት ተነስቼ ሳይው ቪዲዮ የለም። ጠዋት ተነስቼ ሳይው አንድ ቀን ቪዲዮ የለም። ከዚያ ደግሞ እንደገና አዙረው ለቀውታል። በተለያዩ አዙረው የለቀቁት የራሳቸው የተለያዩ ሴቭ የተደረገው እኮ ሌላ ሰው ቀድሞ አውርዶት የነበረ ሰው ነው የለቀው። አዎ እንጂ እነሱ እዚህ ላይ እንግዲህ ትራክ ያደርጋል። ለምን እንደሆነ አላውቅም። የኔትወርክ ጉዳይ ሊሆን ይችላል ብዬ አስባለሁ። በዋናነት የግድ እዚህ ከሆን ምንም የለም። እነሱም ታስረዋል የሉም እኮ። ኧረ እባክሽ ማርያም ታስረዋል አሉ። አዎ ምን ማለት እንዴት ነው ነገርኝ? እኔ አልገባኝም ሲጀምሩ። እንግዲህ እነሱ ያውቁታል። እነሱ ናቸው ማወቅ ያለባቸው እኮ እኔም እያወቅኩት አይደለም። ማለት እንዴት ሆኖ ነው ተቀረጸ? አንቺ እንዴት ነው የተቀረጸ? ትወና ስሪ ብለው ወስደው ነው እንደዚህ የተለቀቀ። ኧረ እባክሽ ማርያም እንዴት ነው? የት ነው ቪዲዮን የሰራነው? ዋና ወስደው ነው በመኪና ወስደው እራሳቸው ኢቢኤሶች። አዎ እንዴት አገኙሽ? መጀመሪያ እንዴት አገኙሽ? ሐኪም ቤት ክትትል ነበረኝ ቤት ስከታተል። እንዴ ኧረ ነገር ገራሚ ነው። እና አልጠየቅሻቸውም እንዴ አንቺ ምንድን ነው ምናምን ለምን ተፈልጎ ነው ምናምን አላልሻቸውም? ኧረ እኔ አዲስ ምዕራፍ እንደሚቀር መቼ አወኩኝ? ሲለቀቅ እኮ ነው። መቼ እንደሚለቀቅ ስላላወኩኝ በቃ ብዙ ነን 6 ነን እኮ ነው ስራውን የሰራ ነው። ግን እዚህ ላይ መጥቶ ደግሞ ቆራርጠው እኔ ብቻ ነኝ። እንግዲህ 6 ሰዎች መካከል ይችሊ ታርጌት የተደረገችበትን አሻጥር ሁሉ ስታዩት ማን ነው? ስለዚህ ይህንን ፕሮግራም ላይ በዋናነት እንደ ቴሌቪዥን እንኳን አላውቅም ቢባል ቴሌቪዥን ጣቢያው ላይ በተለይ ይህንን መሰረት አድርጎ የሰራው ሰው ማን ነው? ለምንድን ነው እንደዛ የሰራው? ብዙ መጣራትና እንግዲህ የመንግስት የፖሊስ የራሱ የሆነ የምርመራ ነገር ሊኖረው ይችላል። ግን እንደው በሚዲያስ ቢሆን ኃላፊነት እንዴት ሰው ይጎለዋል? አሁን በዚህ ጉዳይ ላይ ብዙ መጠፋፋት ብዙ እስካሁን ድረስ እኮ ሰዎች የደነገጡት ቀላል ነው ወይ? በጣም የሚያሳዝነው ይሄ ነው። አታሎ መውሰድ 6 ሰዎችን ማሰራት የሚመለምሉበትን ወጥመድ ስራ እንግዲህ ሰዎች ታግተው ነበር የሚባለው አይነት ሁሉ ነው። ጀስት እንደዛ የሚያግቱ ሰዎች አሉ ሁሉ ማለት ትችላላችሁ። በደካማ ጎን እየተገባ እንደዚህ የሚሰራውን አሻጥርና ደባ ሰው ከ6 ውስጥ ለምን ይች ልጅ ብቻ ሆነች? ከዛስ የሰራችውን ነገር በትክክል እሷ ኤዲት እንዳታደርገው በአጠቃላይ ስታዩት እሷም የማታውቀው ብዙ ግልብጥብጦሽ የሚያመጣ የእሷንም ህይወት የሀገርንም ህይወት እንትን የሚል ትናንትናው ዶክመንተሪ ላይ ደግሞ እንደሰማችሁት አማራም ይገልሻል መንግስትም ይገልሻል እያሉ የራሳቸው መጫወቻ ለማድረግ ያደረጉትን ነገር ሁሉ አይታችኋል። እኔ በጣም የሚገርም ነገር ነው የነውረኛውን ብዛቱ። ሰው በዛ ስሜት እስኪ እዩት። እዚህ ኢቢኤስ ላይ እናንተ ላይ ይሄ ነገር ቢደረግ ሰዎች አለፍቃዳቸው ተገደው ነው ወይ ወደዛ እንትን የሚሉ? የት እንደተቀረጸ አያውቁም። ምንም ባለቤቶች አይደሉም፣ መጫወቻዎች ናቸው። 6 ሆነው ሰርተው አንዷ ብቻ ነው የቀረበችው። ለምን እያለ ሌላም ሰው ነበር አብሮ እንደዚህ አይነት ታሪክ ተነግሮ እየሰራ
አዎ ይሄ ታሪክ እኮ አልተነገረንም። ይሄ ታሪክ እኮ አይደለም መነባነብ ነበር ስናቀርብ የነበረ። ኧረ እባክሽ በጣም የሚያስደስት የሚያጫወት እኔ እየሰራሳ እያለቀስኩ ሳይሆን የሰራው እየተጫወትን ፈታ እያልን ነው የሰራሁት እናስታውስ። ግን አሁን ደግሞ ሰው ሁሉ ሰው ደጋግሞ ሁሉ አየሁት የወረደው ሰው ልኮልኝ ይህ ማለት ቪዲዮ በቃ ልክ ከዚህ በፊት እንደሚሰሩት አይነት ቪዲዮ ነው የሚመስለው። ምንም የምናምን አይደለም የሚመስለው። ኧረ ሰዎች እንደው ጥይቱ ራሱ ያስፈራ የለም። ቆይ የት ነው የሰራችው ቦታው? እዚሁ አዲስ አበባ ነው? የሌሎች ታሪክስ እንደ አንቺ አይነት ነው? ምን አይነት ሁኔታው ነው? አቀናብረው ነው አይደለም። ግማሹ የቅንብር ነው። እኔ ያለሁበት ነው እንጂ ሌላው የቅንብር ነው። ሌላውማ የቅንብር ነው። ጫካው ምናምን ነው። አንድ ሽት ይዘሽ ነው ያለኝ። ሽቴን ይዤ ነው እንደውም ሄድኩ። እኔ በሱሪ ነበር የሄድኩት። በሱሪው ላይ ነው የደረኩት። ታየው እንደሆነ እንደውም ከስር በቢጃማ ውስጥ ሱሪ ለብሻለሁ። ግን ጥቁር ታይታል። ኧረ ታይት አይደለም ጥቁር ሱሪ ናት። እሺ በዚያ ላይ ሽቲ ልበሽ በሱ ላይ ምናምን ሲሉኝ ይዤው በርኩት። በፊት ያልነበር ቋጥሬ ይዤ ይዤው አለበስኩት በሱሪው ላይ። እሺ በቃ እንደዚያ ነው እንግዲህ። ስራቸው የፍረስና ስራቸው የፍና እንደዚያ ነው። በምን አይነት መንገድ ሆስፒታል ከዚህ በፊት ይከታተሉት ነበር ነው ወይስ ድንገት እንደው በአጋጣሚ ሆኖ? ኧረ እኔም አውቃለሁ እንጂ ተሰነከተ የሚያውቁ ነው። ሌላ ሰው ነው ቪዲዮውን የሰራው? ራሳቸው የሚሰሩት አሁን የነበሩት ናቸው? እንዴት ናቸው? ከዚህ በፊት የነበሩት እዚያው ሚዲያ ላይ አብሮሽ የነበሩት? አዎ ነዱላ ምናምን። እስኪ ማርያም ላይ ኤኒዌይ ራሳቸው ናቸው። ምንም ባላሰብኩት አጉል ቤተሰብ እንዳለ ቀውሰዋል። ሙሉ ቤተሰቡ ወይ እና አባቢ ምናምን ሰምተዋል? አዎ እና ምን አሉ? ምን አውቃለሁ ምን እንዳሉ። ማንም የደወለልኝ የለ። ቤተሰቡ ነው የሚላቀስ እንጂ እየተደዋወሉ እና አባቢም እነሱም የተደዋወሉ ያው ቤተሰቡ ነው የሚያወራ እንጂ ገጠር አልደረሰም። እዚህ ወይ የተማሩት ብቻ ገጠር ማን ይነግራቸዋል? ኢንተርኔት አዎ ግማሹ ማስተባበያ ይሰጣል፣ ግማሹ ደግሞ ውሸት ነው እንደዚህ ያልሰራውም ብቻ የማይለቁሽም ከዚህ በኋላ አይነት ነገር ነው የሚያወራ። ሁሉም የራሱን ሀሳብ ነው የሚያወራ። ወደ የትኛው እንደሚያዘነብል ፈጣሪ ያውቃል። እኔ ራሱ አሁን ራሱ አልገባኝም ከምን አንጻር እንደሰሩ። በጣም ለማንም ከባድ ነው። እና ስማቸውም አቤት ነው። ደውልለት እስኪ አውራው። አንቺ እና እዚያው ሐዋሳ ነሽ? አዱኛ እንዴት ነው? ጠንካራለች? ስራ እየሰራ እያለ እሷ ናት። እኔ ምን እንትን አልኩኝ። ሰውኩት መንቀሳቀስ ስራ ብቻ ነው የማወራ። እሷ ናት ስራም እየሰራ እያለ እና ሰው ምናምን እየደወለብሽ አሁን? አዎ ለማውቀው ሰውም እንደዚህ አልተፈጠረም እላለሁ። ለማላውቀው አላነሳም። ለማውቀው ሰው ደግሞ ሰላምታ ስል ስማከር እዘጋዋለሁ። በጣም ነው ግራ የገባኝ ራሱ። እንዲያውም እኮ አንድ ቀን ከደወልኩ ወደዚህ እስካሁን የቆየው እኮ ብዙ ሰው ስለሚደውልብሽ እኔ ደውዬ ማለት ሌላ ቴንሽን መፍጠር ነው ብዬ እኮ ዝም ያልኩ ራሱ አውቄ ነው ከባድ ነው ማለት ሳላስበው እንገላታታ ስራ ስርገበገብ እንደውም ኢትዮጵያ ውስጥ የለ ሀገር ውስጥ የለ። ወይኔ እኔ በጣም የሚቆጨኝ እና ቤተሰቦችን ሌላው እሱ ተርፈ ነው።
እናትና አባቴን ገድያቸው ነው ሞተው። እናቴ በወሊድ ነው የመሬ እንደ የመጀመሪያ ልጅ ነኝ። የሱናን ወረዳ ልጅ ነኝ። የት ነኝ ማለት እንዴት አይነት ይህን መልስልኝ። ይህን ብቻ መልስልኝ። እኔ ጠየቅኩ። ያን እንዴት መልሰው የሚታወቅ ነገር አለ? ምንድን ነው አንቺ እና ታዲያ ማለት ገንዘብ ከፍለዋችሁ ነው ወይስ ከምን አንጻር ነው እንደዚያ ሊሰሩ ይችላሉ? ከፍለው ነው እንጂ በነፃ ስለሆነ እና እንደዚህ አይነት ስራ እየሰሩ ያሉት አይነት ስለሆኑ እየተቀረጹ ምን አውቃለሁ። እና እነሱማ የስራቸው ስለሆነ የእጃቸውን አግኝተዋል። እነሱማ ያው እንደዚያ ነው። እና ልጆቹ አሁን አሉ እንደዚያ እንትን ያሉት ታስረዋል የተወኑት። አዎ ቪዲዮአቸው ሳይለቀቅ እንዴት ታሰሩ? የኔ ስለለቀቁት ነው። የኔ ስለለቀቁት የለቀቁት አካል ናቸው የታሰሩ። እነዚያ የሰሩትማ የለም፣ ምንም ነገር የለም። ብራቸውን ይዞ ነው በቃ። የተወኑት የሉ። አዎ የተወኑት የሉ። ምክንያቱም ለእነሱ አልመች ብሎ መሰለኝ ለይታ ለፖለቲካ መስሪያ እና እንደዚህ አይነት ስራ ሲሆን አንቺ ግን ለምን እምቢ አላልሽም? እንዴት ትሰርቻለሽ? ኧረ ምን አውቃለሁ ምን አውቃለሁ ምን እንዳደረጉ። ሰማታለሁ ነው በቃ። የጉዳይ ሀገር አለ ሳጋንተ አታውቅ ሲጀመር አንተ ለካ ጤነኛ ነኝ ማርያምን። የሁሉ ነገር እንደዚህ እየወቅቱ እንቀሳቀስ እየወደኩ እንደማልነሳ የሁሉ ሲፈጠር አንድ ቀን ብቻ አዞረኝ እንጂ ሰሞኑን ደህና ነኝ። አንተ የነገርከኝ ዕለት ግን አላመንኩም ሁሉ። እኔ ራሱ እኮ ኮንፊደንስ አጥቼ እንዴት ሊሆን ይችላል በሚል ተጭኛ አይደለም ያወራሁሽ የዚያን ቀን። ነገር ሰኖታል ከሰራች ቪዲዮውን ሰኖታል ቪዲዮ ከተሰራ ምን ያህል ጊዜ ሆኗል? 3 ቀን። 3 ቀንማ ቅርብ ነው። እኔ ለቤተሰብ ሳላወራ ሰርፕራይዝ ላደርግ እውነት ተወና ትክክለኛ መስለኝ የቤት ልታስቡኝ እያልኩ እንዲሁ ነው ቁጭ አለ። ያልተናገርኩ እሷ አለ መሰለህ እንዴ? ወይ ፕሮግራም ነው ይሉኝ። ይሄ ነገር ውስብስብ ነው። ብርቱካን ግን የፖለቲካ መጫወቻ የማንም ቆሻሻ ለአንተ አይደለም ለእኔም ተወሰብስቦብኛል። በእናንተ መስሪያ ቤት መተና ያለበትን በቅድስተ ማርያም ጋር ስታልፉ ነው። አዎ ውጭም ሰርተናል። በውጭም ሰርተንበታል። እዚህም ቀረጻ ነበር እዚህ አካባቢ። አዎ የቆሻሻ ሙሉ ቀን እኮ ነው የፈጀ። ጠዋት 1 ሰዓት የጀመርኩኝ 4 ሰዓት ነው ከሌሊቱ የጨረስኩት። ከምሽቱ 4 ሰዓት ራሱ ደርስ ሄዶ ነበር። እና ብዙ ነገሩ ውስብስብ የሆነ ነገር ነው። እንግዲህ በጊዜ ሂደት የራሳቸው ጉዳይ ውይ ፈተና ነው በእናትህ አንዳንዴ። በቃ አንቺ ራስሽን ከቤት አትውጪ ምናምን ራስሽን ጠብቂ። ብዙ እንትን አትበይኝ እንጂ ሁሌም እውነቱ መውጣቱ አይቀርም። ይዘገያል እንጂ ስልክም ብዙ አታውቂ። ኧረ አላነሳም። እንደውም እኮ ትቼው ነበር። አሳዝነኝ ነው እንጂ ያንተም ጭንቀት የእኔም ጭንቀት ነው። ያንተ ለእኔ ስንት እንደማትጨነቅ ብዬ ነው እንጂ አላነሳውም ነበር። እንደዚህ ያለ እሺ በቃ በርቺ፣ እደውልልሻለሁ። አይዞሽ። እንግዲህ ይህንን የሚመስል በጣም ዘግናኝ ድርጊት ነው ኢቢኤስ ውስጥ ያሉ ሰዎች እንግዲህ ይህን የሰሩት። ኢቢኤስ እነዛን ሰዎች አንጠርጥሮ ማሳየት፣ ምናልባት ከሚዲያው ውጭ ያሉ ከሆኑ የስ ደግሞ የመንግስት ትኩረት መስጠትና እነዚህ ሰዎች ሳያውቁ በዚህ ልክ ቤተሰቧንም ህይወቷንም ሁሉ እንዲበላሽ በማድረጋቸው ከንግግራቸው በቀላሉም ብዙ ሰው መረዳት ትችላላችሁ። ይህንን ዘግናኝ ነገር ከሀገራችን ከምድራችን ላይ ማጥፋት አለብን። እንዲህ አይነት በሰዎች ህይወት መበላሸት ላይ፣ በሰዎች መሞት ላይ፣ በሰዎች መፈናቀል ላይ፣ በሰዎች ልቅሶ ላይ የሚሸቅሉ የደም ነጋዴዎችን ከምድራችንም ከሀገራችንም ለመጥረግ እኛ ተጎጂዎች አብረን ሆነን
መስራት ይኖርብናል። ቢኮዝ እዚህ ጋር ያለውን ታሪክ አይታችሁ ከሆነ እሷ ጋር የደረሰውን ነገር እንደዛ የተጎዳ ሰው እንኳን ቢመጣ እርዳታ ለማድረግ አቅም ያላቸው ሰዎች እኮ ጥርጣሬ ውስጥ እንዲገቡና በእውነት የተቸገሩ ሰዎችን እንኳን ማገዝ እንዳንችል የሚያደርግ በጣም ነውሩ በጣም ብዙ የሆነ አሻጥረኛ የሰራው ቆሻሻ የፖለቲካ መጫወቻ ነው ያደረጓት። በዚህ ልክ እንግዲህ ቤተሰብ ሁሉ ሳያቅ ገና እዛ ገጠር ያለው ሌላ ጉዳይ ነው። እንዳያችሁት በየቦታው እየደወለች ሁሉ እኔ እንድታዩኝ እያለች ፌመስ ለመሆን በራሷ የሰራችውን ስለምታውቅ እንደዛ ነው። ግን ተቀናብሮ የቀረበው ሌላ ጉዳይ ሲሆንና በዛ ላይ 6 ጓደኞቿ ውስጥ ደግሞ የሌሎች አለመቅረቡ ነው። ምናልባት ያስነገ ደግሞ ቀርቦ እንደዚሁ ያስለቅሱን ይሆን ወይስ እስከ ዛሬ ያላቀረቡት ጀስት አሁን ላይ ባለው ወጣ ገባ ምናልባት እኛ እንድከውን እንዳልኳችሁ ነው። ካልሆን ግን እነዛ ሰዎችስ ደግሞ ተቀነባብሮ እነሱ የሰሩት ሳይሆን እዚህ ሚዲያው ላይ ያሉ ሰዎች ሸርበው ለነሱ ግብአት ይሆን ዘንድ በሚችል መልኩ እየሸረቡት እያጦዙት አሻጥር እየሰሩበት ይሆን ያላቀረቧቸው? የዚችን ልጅም ክብሯንና ጉዳቷን ሁሉ ሊመልስ የሚችል እንደገና እነዛ እህት ወንድሞችም ብቻ አይደለም ሌሎች ሚዲያ ላይ የተለያዩ ቦታዎች ላይ ድንዳይነት ገጠመኞች አሉ። የተወሰነ ፎቶቸው ሄድና በአኒሜሽን የተለያየ ነገር እየተደረገ ስምን የሚያጠፋ ምናልባት ትንሽ ክፍያ እስከከፈሉ ድረስ ብቻ እንዲህ አይነት ነውር ይሰራል። ባስተውሎት ገንዘብ ሰጣለሁ ያለው ሁሉ ደግሞ ወዳጅ አይደለም። የሚነገሩና ሁሉም ባፉ ሁሉም በአቅሙ ሁሉም በልኩ የሚያወራውን ሁሉ ነገር ደግሞ በመስማት ወደሆነ ነገር ለመሄድ ስሜታዊ መሆንም አግባብ አይደለም። እስኪ ይሄንን ፖስት እናደርጋለን እንግዲህ እንድትማሩበት እንድንማርበት ነው። አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ነገ ወደ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ ማስደስተበት ቀን ይናፍቀኛል። ደግሞም አደርገዋለሁ። እናምናለን እኛ። የአዲስ ምዕራፍ ሰዓታችን ይህን ይመስል ነበረ። እሑድም በኢቢኤስ ይቀጥላል። መልካም ጊዜ።